السلام عليكم ورحمة الله وبركاته. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وصحبه أجمعين. أما بعد، ودي نسيها تي في تكتاتيوش بدسي كتما يادرقني على سلا عقيدة الإسلامية تككلن يوني مسلموش عقيدة كزي غير يتغنانيو نتبوش من نوسابت بروغرام إنهم يقرب بسالة درسنال ባለፈው ፕሮግራማችን አህሉ ሱና ወልጀማዓ የሚባሉት ቡድኖች ከሌሎች የጥመት ወይም የቢድዓ ቡድኖች የሚለዩዋቸው የተወሰኑ መለያዎች አይተናል። ከነዛ መካከል የአቂዳ አህሉ ሱና ወልጀማዓ የአህሉ ሱና ወልጀማዓ አቂዳ ሳህል ገር የሆነ ነው፣ ለመረዳት በጣም ማይከብድ የሆነ ነው። ይሄንን አይተናል። ሌሎችም መለያዎች አይተናል። ዛሬም ኢንሻአላህ ከዚህ ጋር ተያያዥ ሆኑ የአህሉ ሱና ወልጀማዓ መለያ ነጥቦችን ኢንሻአላህ ያነሳን እንወያያለን። ከኛ ጋር ሆኑ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሼክ ኢንሻአላህ ከባለፈው ፕሮግራም ሼክ ሁሴን ተቀላቅለውናል። ኢንሻአላህ ሼክ ሁሴን ኢድሪስ በሼክ ሁሴን ኢድሪስ ነው የተተኩት። ኢንሻአላህ ሞክሼ ናቸው። ኢንሻአላህ እሳቸው ከደቡብ ወሎ፣ ሼክ ሁሴን ኢድሪስ ባለፈው ፕሮግራም ደግሞ የነበሩት ደግሞ ከሰሜን ወሎ ነው። ኢንሻአላህ ያው እንዲህ የተተካካን እስካሁን ፕሮግራሙን ያካሄድን ያለ ነው። አህሉ ሱና ወልጀማዓ ከሚለዩባቸው ነጥቦች መካከል ባለፈው ፕሮግራም የተወሰነ አይተናል። ለሁሉም ዘመን ለሁሉም ጊዜ የሚሰራ እንደሆነ ከጥንት ጀምሮ የነበሩ የአህሉ ሱና ወልጀማዓ ዑለማዎችና እንዲሁም አሁንም ያሉ ዑለማዎች አቋማቸው አንድ አይነት እንደሆነ ጊዜ በሄደ ቁጥር ከቦታ ቦታ ማይቀያየር የሆነ ወጥ የሆነ አቋም እንዳላቸው እንዲሁም ለመረዳት የማይከብድ ቀለል ያለ አቂዳ እንደሆነ አይተናልና ከዚህ በተጨማሪ አህሉ ሱና ወልጀማዓ አቂዳቸው ከሌሎች ቡድኖች የሚለዩበት ነጥብ ደግሞ ያነሳን እንወያያለን ኢንሻአላህ። ሼክ ሁሴን እስኪ የተወሰኑ የአህሉ ሱና ወልጀማዓ ያኒ ከአቂዳቸው ኸሳኢስ ሚን አህሉ ሱና ወልጀማዓ የተወሰነ ተነግሮናል። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሶህቢሂ ወመዋላህ ወባዕድ። ያው ተሁሉ ወደ ርዕስ ወይም ደግሞ ወደ ታዘዝኩት ወደ ተጠየቁት ነገር ከመግባቴ በፊት ያው ማለት ያለብኝን ነገር ማለት ፈለኩኝና አልሐምዱሊላህ ሀገራችን ወይም ወሎ ለዚህ ትልቅ እንድበዝ መልኩ በጣም በተከበረ ጊዜና ሁኔታ የተውሂድን ትልቅ ነገር ማየትና መዘርዘር ስለተቻለ አላህ Subhanahu Wa Ta'ala እናመሰግናለን። ከዛ ደግሞ እናንተን እናመሰግናለን። ይሄ ሁሉ መሳፋ ቆርጦ ነሲሃ ቲቪ ይሄንን ለይሄም ሀገሬ ነው የራሴ ነው ሰውም የራሴ ወንድሞቼ ናቸው አባቶቼ እናቶቼ ናቸው ብሎ ሀገሩም ሀገሬ ነው ብሎ እዚህ ድረስ መሳፋ ቆርጦ መምጣቱ እጅግ ያስደስተናል። በዚሁ አጋጣሚ ወሎ ታመሰግናችኋለች። ወደ ዋናው ስገባ ያው ተገልጧል። ባለፈው ርዕስም እኔ ባልሳተፍም በርቀት ሆኜ አይቻለሁና በጣም ወሳኝ የሆኑ ነጥቦችና አንገብጋቢ የሆኑ ነጥቦች የአህሉ ሱና ወልጀማዓ መለያ ወይም ባህሪያት ተነስተዋል ተገልጸዋል። ከነዛ እንደው በተጨማሪ የምላቸው የመጀመሪያው ኢትባቱሁም ዐለል ሐቅ ያው በሐቅ ላይ የጸደቁና ምንም በፍጹም የማይበገሩ አንድ ጊዜ በዛው ላይ ጸርቀው የቀሩ ናቸው አህሉ ሱና ወልጀማዓ። ለዚህ يقول شيخ الإسلام وبالجملة فالثبات والاستقرار في أهل الحديث والسنة أضعاف ما هو عند أهل الكلام والفلسفة. أهل السنة والجماعة بحق ላይ መጽደቃቸውና መጽናታቸው እጅግ እጥፍ በሆነ መልኩ ከሌሎች አመለካከት ታላቸው ማህበረሰቦች ከአህለል ከላም የሚሆን ከፈልሰፋዎች እጅግ በጣም ሐቅ ላይ የመጽደቅና በዛው ላይ የመዘውተር ባህሪያቸው ጥፍ ድርብ ነው የተነባበረ ነው ይላሉ። ስለዚህ ሌሎች ሆኑ እንደሆነ የሆነ ያው የዳበሳና የአቅል ምርኩስ ስለሆነ የሆነ ሰዓት ላይ ያው መድረሻ መሄጃ ሲያጣ እንደገና ወደ ሌላ የመንበርከክና የመመላለስ ነገር አለ። አህሉ ሱና ወልጀማዓ ግን መጀመሪያ የሚያዙት የነበሩበትና የተከተሉት ነገር እጅግ ወሳኝ ስለሆነ በዛው ላይ ይጸናሉ ማለት ነው። ሌላኛው በሁለተኛ ደረጃ የአህሉ ሱና ወልጀማዓ
ያምናሉ። በምንድነው የሚያምኑት? اعتقادهم أن طريقة السلف الصالح هي الأسلم والأعلم والأحكم በዚህ ያምናሉ አህሉ ሱና ወል ጀማዓ። እጅግ በጣም ከምንም ጎደሎ ከምንም ጉድለትና ጉድፈት የጸዳ የጠራ እና ጠንካራ የሆነ እንዲሁም ደግሞ በእውቀት የተሞላ ሰዎችን እስከ መጨረሻ ዓላማቸው የሚያሳካ ወሳኝ የሆነ አቂዳ ነው ወይም ደግሞ ባህሪ ነው ብለው ያምናሉ አህሉ ሱና ወል ጀማዓ። እንደዚሁም አህሉ ሱና ወል ጀማዓ ተሚለዩባቸው ነገሮች أنهم أعلم الناس بأحوال النبي صلى الله عليه وسلم ከማንም በላይ የነብዩን ሰለላሁ ዐለይሂ ወሰለም ሁኔታና ባህሪያት እጅግ በጣም በአጽኖት ያጠናሉ ያውቃሉ። ወአፍዓሊሂ ወአቅዋሊሂ ንግግራቸውንም ተግባራታቸውንም ምክንያቱም የነብዩ ሰለላሁ ዐለይሂ ወሰለም ተግባር የነብዩ ሰለላሁ ዐለይሂ ወሰለም ቃላቶች የነሱ የህይወት መስመራቸው ስለሆኑ በአጠቃላይ ሙሉ በሙሉ ነብዩ ሰለላሁ ዐለይሂ ወሰለም ሞዴላቸው ናቸው አያቸው ናቸው። ስለዚህ እነሱን ሙሉ በሙሉ ጠንቅቀው ነብዩ ሰለላሁ ዐለይሂ ወሰለም ያውቃሉ። فهم اشد الناس حبا للسنه اهل السنه والجماعه ከማንም በላይ ከማንም የሰው ልጆች አይነት በላይ ሱናን በመውደድ ጠንካራዎች ናቸው። واحرسهم على اتباعها ሱናንም ለመከተል ከማንም በላይ ጉጉት አላቸው ስስት አላቸው። واكثرهم موالاة لاهلها እንደዚሁም ደግሞ የሱና ሰዎችንና በዚሁ በአልዓቂደተ ሰለፍ الصالح በዛው መስመር ላይ የሚጓዙ ሙእሚኖችን በመውደድና እንዲሁም የቅርብ ጓደኛና ወዳጅ በማድረግ ከማንም የበለጠ ተሳታፊዎች ናቸው። ምክንያቱም فإنه متى كان الرسول أكمل الخلق وأعلمهم بالحقائق وأقومهم قولا وحالا لازم أن يكونوا أعلم الناس به أعلم الخلق بذلك وأن يكون أعظمهم موافقة له واقتداء به أفضل الخلق. ليلنياو ياو حرصهم على نشر العقيدة الصحيحة كزوجة تجايزو تككلنيا الناس تماما يهونن እምነት በማሰራጨትና ወደ ማህበረሰቡ ተደራሽነትን ለማበርከት እጅግ በጣም ይተጋሉ ይለፋሉ ጉጉትና ስስት ይኖርባቸዋል ማለት ነው። እንደዚሁም ደግሞ الاقتصار في التلقي على الكتاب والسنة እጅግ በጣም ይሄንን የአቂዳ ወይም የሱናና የአህለ ሱና ወልጀማዓን መስመር ሲይዙ ቁርአንና ሐዲስን ብቻ ነው ቅድሚያ የሚሰጡት። የመጀመሪያው የመረጃ ምንጫቸው ወይም የአህለ ሱና ወልጀማዓ ምንጭ ቁርአንና ሐዲስ እንደሆነ ይታወቃልና ከዛ ጋር አሳስመው አጣጥመው ነው ሌሎችን ተተቀበሉ የሚቀበሉት እንጂ ቅድሚያ እነዛን ወደ ጀርባ በማስቀመጥ ሌሎችን ቅድሚያ የሚሰጡበት ምንም ሁኔታ የላቸውም ባህሪ የላቸውም። ስለዚህ የመረጃ ምንጫቸው ወይም ደግሞ መስደረት ተለቂያቸው የአወሳሰዳቸው ከላይ ያቀባበላቸው ሂደት በቁርአንና በሐዲስ ብቻ የታጠረ ነው። فهم ينهلون من هذا المنهل الأذ عقائدهم وعباداتهم ومعاملاتهم وسلوكهم በአጠቃላይ ከዚሁ ተቁርአን ዝግጣፋጭ የሆነውን ዝግን ነው የዘገኑ የአቂዳ ሂደታቸውን የአጠቃላይ የስነ ምግባር ሂደታቸውን በአጠቃላይ የህይወት እንቅስቃሴያቸውን በሙሉ የሚይዙትና የዝምንጭ አድርገው እንደዋናነት የሚወስዱት ኪታቡላህ ወሱነቱ ረሱልላህ ሰለላሁ ዐለይሂ ወሰለም ይሄ ነው። ሌላኛው ዋና ተሚባሉት መገለጫዎቻቸው التسليم لنصوص الشرع وفهمها ያው የነስ الشريعان كتاب الله وسنة رسول الله كتباله قال الله تتباله قال رسول الله ያው اذا صح الحديث حديث ትክክለኛ ከሆነ ረሱል ሰለላሁ ዐለይሂ ወሰለም ተናግረውት ወይ ተግብረውት ወይ ደግሞ ኢቅራር አድርገውት ከሆነ ያለምንም ማመንታትና መጠራጠር መቀበል እና በዛም መተግበር የነሱ ባህሪያቸው ነው። በአጠቃላይ ሙሉ በሙሉ ለሱና ያላቸው ትኩረትና ጉጉት እጅግ በጣም ተማንም በላይ በመሆን ይለያሉ ማለት ነው። ሌሎች ተቃራኒዎችን ብንመለከት ያው በርካታ ወደ ኸዋሪጅን ብንሄድ ወደ ሙዕተዚላዎችን ብንሄድ ወደ ሺዓዎችን ብንሄድ ወደ ሻዕሪያዎችም እና ሌሎችም እንደዚሁ
ከዚህ አህሉ ሱና ወል ጀማዓ ውጪ የሆኑትን ብንመለከት የተለያዩ ውጅቀቶችና ውጅንብሮች እንደዚሁም መምታታት ነገሮች ይገኛሉ። እንደገና ደግሞ ይሄን እዚህ ቁርአን ነስን መቀበል ሂደት ላይ ምናልባት ያው አቅላቸው ጋር ካለው ወይም ከነሱ መሰረት አድርገው ከያዙት ሂደት ጋር ተገጣጠመላቸው ወይም ተተሳሰመላቸው ይቀበሉታል። ካልሆነ ግን እሱን በጀርባ በመጣል ይታወቃሉ። አህሉ ሱና ወል ጀማዓ ግን እንደ አይነት ባህሪ ፈጽሞ የለባቸውም። እንደው ተብዙ በቀላሉ አህሉ ሱና ወል ጀማዓ የሚለዩባቸው ነገሮች እነዚህ ይመስላሉ። ባረከላሁ ፊኩም። እንግዲህ ብዙ መለያዎች አላቸው ሼክ ብዙ ነው ያነሱልን። ሼክ ኑረዲንም እንደዚሁ እስኪ አህሉ ሱና ወል ጀማዓ መለያ ነጥቦች ያልተዳሰሱ ብላችሁ መታሰቡት? بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين እንግዲህ የአህሉ ሱና ወል ጀማዓ መንገድ ከሌሎች ለየት የሚያደርጋቸው ብዙ ኸሳኢሶች አሏቸው። ያው ለሁለተኛ ክፍል ከቀረቡት ኸሳኢሶች ብዙዎችንም ሼህ ሁሴን ለመዘርዘር ሞክረዋል። እኔ የሚጨምራቸው የተወሰኑ ነጥቦች ይኖራሉ። የመጀመሪያው ወዱሁ استدلالهم የነሱ መረጃቸው ግልጽ ነው። ليس فيها غموض ولا خفاء ምንም አይነት የተሰወረ ወይም ደግሞ በይደር የሚያስቀሩት ወይም ደግሞ በሌሎች እምነቶች ውስጥ እንደምናየው ይሄንን ምሁራኖች እንጂ እናንተ አታውቁትም ይባል ወይም በሌሎች ኒሃሎች ላይ አካሄዶች ላይ እንደምናየው ይሄንን አይነት አካሄድ ወይም አስተሳሰብ እናንተ አልደረሳችሁበትም የደረሱበት ሌሎች ናቸው የሚል አቋም አይደለም ያላቸው። ምክንያቱም ግልጽ ነው መረጃቸው መሷዲሩም ግልጽ ስለሆነ ያ የመጣው መረጃም ሱሐቦች በገለጹበት ገለጻ ፍንትው ተብሎ የተበራራ ስለሆነ ጉሙድ የለውም፣ ውዱህ ነው፣ በያን ምንም አይነት የተደባለቀ ውስጥ ለውስጡ የሻከረ ነገር አይደለም፣ ግልጽ ነው። ይሄ አንዱ የአህሉ ሱና ወል ጀማዓ መለያ ባህሪ ነው። ወከዛሊክ እንደሁም ተስሊም ሲያደርጉ መረጃዎችን ሲቀበሉ ምናልባት ቀደም ሲል የተጠቀሰ ይመስለኛል መረጃቸውን ሲቀበሉ እነዛ መረጃዎች ኢትሷል መኖሩን ያረጋግጣሉ። ያ የቁርአን መረጃ በትክክል ለተባለው ነገር መረጃ ይሆናል ወይ? ይሄን ደግሞ ዒባራ ከሌሎች ከቀደምት ሳቢቁን አልአወሉን ከነዛ በመጣው መረጃ መሰረት ላይ ያተኩራሉ። ኢትሷሉ ሰነድ እንደሚባለው ሐዲስ ላይ ማለት ነው። ሰነድን ያጣራሉ። يركزون على ما جاء من الدلائل هل هو سند متصل أو منقطع. ብዙ ፊረቆችን ስንመለከት ተናጋሪዎች አይታወቅም። በተለይ በዚህ በሙዕተዚላው በማቱሪዲያው ከባባዶች በሆኑት ከዛለከ ትንሽ ይሄ አሻዒራው ትንሽ ከሌሎች ትንሽ ተሚዝ ያደረገ የሆነ ነገር ይኖራል። ነገር ግን እነሱም ቢሆኑ የራሳቸው አውሃም ላይ ወይም ደግሞ የራሳቸው ብለው ከያዙት ቆጥሮ ከያዙት መረጃ ጋር የሚጣረስባቸውና የሚጋጭባቸው ነገር ከሆነ يرفضه او يفوضه በተለይ አስማኡ ሲፋ ላይ ወከذلك ተውሂድ الالوهيه ላይ ከነሱ ጋር የማይስማሙ ነገሮች ከመጡ ይጥሏቸዋል። ነገር ግን አህለ ሱና ወልጀማዓ كما نزل غضا طريا የሚቀበሉት ፈህሙንም ግንዛቤውንም በራሳቸው አቅል ብቻ አይደለም የሚረዱት ቀደምቶች በተረዱበት አረዳድ ነው። ቀደምቶች አሁን ብዙ ልዩነቶች የሚፈጠሩት እዚህ ላይ ነው። ብዙ ሰው መረጃን ለማቅረብ የራሱን ዳዴ ይላል። ሁሉም ሰው ቃል አላህ ቃል ረሱሉላህ ይላል። ነገር ግን ያ መረጃ የመጣው መረጃ ሚዛን ውስጥ ተገብቶ በትክክል ሲታይ ሲፈተሽ አንደኛ ኢትሷልነቱን ስንመለከተው እነሱ እንደሚሉት አይደለም። አንዳንድ ቦታዎች ላይ ሚሏቸው ነገሮች አሉ። የኛ ሰነዳችን ከዚህ ጀምሮ እስከዛ ድረስ የተያያዘን ይላሉ። ነገር ግን ከዚህ ጀምሮ እስከዚህ እንኳን መራመድ አልቻለም መረጃቸው። ምክንያቱም እንደዛ ቢሆን የነ ኢብኑ አባስን ወከذلك ተላሚዙ
የነ ኢብኑ አባስንና የተማሪዎቻቸውን ትክክለኛ የቁርአን ትንታኔ ትክክለኛ የሐዲስን ትንታኔ በተቀበሉ ነበር ነገር ግን እነሱ የሚቀበሉት ከ400 ዓመት ወይም ከ500 ዓመት ወይም ከ600 ዓመት በኋላ የመጣውን አስተሳሰብ አቅላኒ ዝም ብሎ በፊከር ብቻ በውሃም ብቻ የተሞላ መረጃዎችን ነው የሚቀበሉት ከዛ ይዘው ኢዳን ሰነዱ منقطع ለዚህ ደግሞ በዚህ ላይ እና አቢ ዙርዓ በጣም የጻፏቸው ነገሮች አሉ ቀደምቶች ናቸው الرازم አቢ ዙርዓዎች ሁለቶች وكذلك الرازيين እነሱ የጻፏቸው በጣም ብዙ ነገሮች አሉ እና ኢማሙ አህመድን ስንመለከት ከመጀመሪያው ጀምሮ የነበሩት حتى ኢማም አቡ ሐኒፋ كتاب الكبائر فكر الأكبر زالي سيناغرو በጣም ይዘረዘሯቸው ነገሮች ረድ المختار ላይ ብንገባ የፊቂ መጽሐፍቶች ላይ ብንመለከት ሰነዳቸው በጣም ይገርማል ሷፊ ነው የአህለ ሱና ወልጀማዓዎች ሰነድን መረጃውን ስንመለከተው وكذلك በመረጃ አቀራረባቸው ሂደት ላይ አህለ ሱና ወልጀማዓዎች እንደዚሁ في الأصول ولا في القواعد ሎጂክን አይጠቀሙ እንግዲህ አንዳንድ ጊዜ በዘመኑ የጀመረ አንዳንድ ተለያየ ቦታ ላይ ሰው መረጃን قال الله قال رسول الله ማምጣት ሲሳነው ወደ ምን ይሄዳል اصول الفقه የሚል አንድ ወይም ደግሞ قواعد የሚሉት ነገር አለ ይሄ اصول الفقه قواعد الفقهيه مر عليه العلماء السلف እነሱ ከሚሉት በላይ ዑለማው السلف ይደውበታል በኋላ ላይ የመጣው ግን ተለያ ሻዕሪያዎች ላይ አሁን ላይ ስንመለከት የሚገርማችሁ ብዙ የኡሱል መጽሐፎችን ውስጣቸውን ስትፈትሿቸው አብዛኛቸው በምንድነው የተበረዙ ናቸው በፍልስፍና hatta አንዳንድ መጽሐፎች ላይ ስትመለከቱ ጸሐፊው ራሱ አዙረህ ብትጠይቀው ከሳምንት በኋላ የሱ ቃል ለመሆኑ የማይመሰክርልህ ሆነ ታገኘዋል ይላሉ የሱ ቃል ምክንያቱም ይጠፋዋል እንደዚህ ፍልስፍና ሁሉም ሰው መፈላሰፍ ይችላል ላኪን መሰረት ከሌለው مرجع የምታደርግበት የቁርአን ሐዲስ መረጃ ከሌለ ውርቅ ነው የሚሆነው ለዚህም የሚኮፈሱበት አንድ ነገር አለ ሰው ሁሉም ሰው ፈላስፋውን ይችላል የራሱ አቅም አለው ይሄ እና አርስቶትል የሚብሏቸው እንደዚህ እነ ሶቅራጥስ ምናምን የሚባሉት ፈላስፎችን ስንመለከት ግላይ ፈላስፎች ናቸው ከዛ አልበቃቸው ብሎ ወርቃናቸውን መሄድ የጀመሩ ናቸው ተፈጥሯዊ ማንነታችንን ይዘን ነው የምንሄደው የሚሉ ከዛ ያልተናነሰ ፍልስፍና ኡሱል الفقه ላይ ታገኛለህ قواعد حتى اصول الفقه باصول الفقه لما ملست موكر አይቀበሉትም ለምሳሌ ኢማሙ ሻፊዒ رحمه الله تعالى የሚባል ኪታብ አላቸው ስለ ኡሱል በጣም ይናገራል ይሄን አይቀበሉትም ማን يقدم ኢማሙ አህመድ يقدم او من بعده ኢማሙ አህመድ ነው ምናስቀድመው ወይስ ከነሱ በኋላ የመጣው ይሄ እንግዲህ كلما تباعدت الاوقات والزمان ግዚያቶች يراقوا በመጡ ቁጥር ተመልከቱ ነብዩ አለይሂ ሰላቱ ወሰለም خير القرون قرني ሲሉ ثم الذين يلونهم الرابع في خلاف እያሉ ሲያስቀምጡ ከዛ እየራቅን በመጣን ቁጥር መሷዲሩ ተለቂያችን እየቀነሰ አውሃሞች ይበዛሉ ሩሃኒ የሆኑ ነገሮች ታይቶኛል ብሎ ዒባዳንም አምልኮትንም መንሐጅንም ዛሬ ህልም የሆኑ ነገሮችን እንደ መረጃ የሚያቀርቡበት ነገር አለ ولله الحمد والمنه ان اهل السنه والجماعه هم ثابتون على ما جاء من الكتاب والسنه فقط ليت የሚያረጋቸው አንዱ ይሄ ነው በተለይ መስዋዕዱ ተለቂ በጣም ሰፋ ያለ ትንታኔዎችን ማብራሪያዎችን ያስቀምጣሉ ዑለማኡ ሰለፍ በዘመኑ የነበሩት እንደነ ኢማም አልበርባሃሪ كذلك እነ ኢማሙ አህመድ ከነሱም በኋላ እነ አብዱላህ ኢብኑ አህመድ የእሳቸው የኢማሙ አህመድ ተማሪ ልጅ የገለጿቸው መጽሐፍቶች ስትመለከቱ ሐቂቀተን አሁን ላይ ያለንበትን ዋቂዕ በዛ ዘመን ሆኖ በረጅም ርቀት መነጽር አሳይተውናል በእነሱ ዘመን እኮ እንደዛ ነገር አልነበረም በእነሱ ዘመን የዛን ያከል አልሰፋም ነገር ግን ዑለማኡ አህሊ ሱነቲ ወልጀማዓ መረጃዎችን ከቁርአንና ከሐዲስ ይዟቸው ስለሚመጣ ሚዙት ነገር መረጃ ይዟቸው ይሻገራል ስለዚህ አህለ ሱና ወልጀማዓዎች የመረጃ አቀባበል ይዘታቸው ላይ በጣም ትኩረት ይሰጠ ኢትቃን ያለው እንደው የመጣውን ነገር ሁሉ ለመረጃ ብለው አይቀበሉትም ያጣሩታል ይፈትሹታል መፈተሻሉ ያንዳንዱ ነገር ሚዛን አለው كل كتب معني مدون ሁሉም ተጽፎ ተቀምጧል በዛ መልኩ ነው የሚመለከቱት እንጂ የመጣውን አውሃም ሁሉ የኔ ነው ብሎ አይመለከቱትም ያማ ከሆነ መስመሩ ይቋረጣል ሌላው እንግዲህ ከአህለ ሱና ወልጀማዓ መገለጫ ባህሪያቶች
ሆኖ የሚገለጸው عدم التسرع አይፈጥኑም አይቸኩሉም هذا هو منهج النبي عليه الصلاة والسلام ولو كنت فظا غليظ القلب لانفض من حولك በጣም ሱርዓ ኑሯቸው ቢቆጡ ቢያስበረግጉ ስንት ሰው ይሸሻል አህለ ሱና ወል ጀማዓዎች ግን ሰዎችን ወደ ሐቅ ለማምጣት የራሳቸውን ጥረት የሚያደርጉ ሱርዓን ይሄን መሸኮልን የሚጸየፉ በዝግታ ሐቅ ሰዎች ዘንድ እንዲደርሱ የሚታገሉ ትክክለኛው መንሐጅ ላይ ያሉ እንትኖች ናቸው ወከዳሊክ እንደዚሁ ሰዎች ሐቅን በተቀበሉ ቁጥር የሚወዱና የሚደሰቱ ናቸው ሰዎች ሐቅን እንዲቀበሉ ጧት ማታም የሚተጉ ናቸው ይሄ ነው የአህለ ሱና ወል ጀማዓ ሌላኛው መገለጫቸው ማለት ነው ሌላው እንደዚሁ አህለ ሱና ወል ጀማዓዎች يركزون على الولاء والبراء እዚች ላይ እንትን ኢንሻአላህ ማለት ኡስታዝ ኑርዲን ካነሳው አህለ ሱና ወል ጀማዓ ውዱህ الاستدلال ካለው ላይ አንድ ምን ትዛለኝ ለምሳሌ አህለ ሱና ወል ጀማዓ استدلالاቸው من الكتاب والسنه وبفهم السلف ነው የሰለፎችን አረዳድ ተከትለው ነው ነገር አህለ ባጢሎች ማስረጃ የሚያረጉት ከስሜታቸው ከመሆኑ አንፃር ለምሳሌ الرحمن على العرش استوى የሚለውን ብንወስድ አህለ ሱና ወል ጀማዓ በቁርአን በመጣው ያው الرحمن على العرش استوى በሚል ሰባት ቦታ ላይ ተጠቅሷል ያን ተከትለው ይሄዳሉ ነገር ግን አህሉ ባጢል የባጢል ሰዎች استدلال ሲያረጉ ከማን የሚያመጡት ወይም ከራሳቸው ከፈበረኩት ነው ከስሜታቸው የሚያመጡት ለዚህ ምሳሌ الرحمن على العرش استوى بمعنى استولى ነው ለሚለው قد استولى بشر على العراق بغير سيف ودم محراق ይሄን استدلال የሚያረጉ ከቁርአን አይደለም ማስረጃቸው ወይም ከሐዲስ አይደለም ማስረጃ ማለት ከሰው ተግባር አስለን ይሄ አንደኛ ይሄን ግጥም ያመጣው ነስራንይ ነው የገጠመው ይባላል እንጂ ሙስሊም አይደለም አስለን ከዑለማ አልተነቀለም ከምን እና የሚከተሉት ነገር ምንድነው ኢመል ሐዋ ነው ደሊል ሲያረጉ ከሐዋቸው ተነስተው ነው ሌላው ከዚሁ ከስላል ምንድነው ነቅልን በአቅላቸው አይመዝኑም አቅላቸው ግን በማን ይመዝናሉ በነቅል ነው የሚመዝኑት ማለት በማዕና لا يقدمون العقل على النقل ማለት ነው استدلال ሲያደርጉ ቁርአን ሐዲስን ሲሉ አቅላችን ካልተቀበለው አቅላችን ካልመዘነው አንቀበልም አይሉም ማለት ነው ስለዚህ መጀመሪያ አቅላቸውን በማን ነው የሚመዝኑት በቁርአንና በሐዲስ ነው ከኡስታዝ ኑረዲ በተናገራቸው ትዝ ስላለኝ ኢንሻአላህ ያው በሙዳኸለ ለመጨመር ፈልጌው ኢንሻአላህ ሸሪዓ ራሷን የመጣበትን ስናይ ከአቅል ጋር ሊጋጭ አይችልም ሲጀመር አይደለም ማለት አቅል ላይ ደርስበት ይችላል እንጂ ከአቅል ጋር ፈጽሞ ሊጋጭ የሚችል ነገር ይዞ አይመጣም ስለዚህ ኢትሃም እናደርገው ይኛ አልደረስንበትም ብለን አቅላችን ላይ እናደርጋለን እንጂ ቁርአንና ሐዲሱን አለ ተስሊም ነው እጅ በመስጠት እንትን ያኒ በመቀበል ነው መሰረት የጣሉት አህሉ ሱና ወል ጀማዓም ሼኽ ኑረዲ ያው እንግዲህ አስረዘምኩ እንዳይ ሌሎች ሐሳቦች ስለሚኖራቸው ሌሎች መሻይኾች እንግዲህ ያንዳንዱን ነጥብ ያንዳንዶችን ኸሷኢሶች ዲቴል ብናያቸው ወደ ውስጥ ብንገባ ሐቂቀተን ዑለማኡ ሰለፍ የጻፏቸው መጽሐፍቶች በአንዱ ርዕስ ብቻ ያሳድረናል ይሄ ሁሉ ምን ያክል ቀደምቶች ይሄንን ዲን ለመጠበቅ የከፈሉት መስዋዕትነት ሐቂቃት እዚነለን ያንን መጽሐፍ ስናየው ስናገላብጠው ማለት ሌላው እንደው እዚህ ላይ ጠቆም ማደርጋት ወላዕ ወልበራእ ላይ አህሉ ሱና ወል ጀማዓዎች ወዳጅነትንም የሚለኩት በቁርአንና በሐዲስ ነው ጥላትነትን የሚለኩት በቁርአንና በሐዲስ ነው كل من وافق الكتاب والسنه فهو نعم من اهلهم قرآن حديث የገጠመ ሰው በሙሉ የነሱ ቤተሰብ አድርገው ነው የሚይዙት ወላእ ወልበራእ كذلك በራእ መጥራራት የሚባለው ነገር ደግሞ እንደዚሁ ተግባራዊ ያደርጉታል እንዳውም من اصول عقيده اهل السنه والجماعه ነገር ግን ሚዛኖች አሉት ተቀመጡለት ሚዛን አለ ወላእ ወልበራእ مجرد قول አይደለም ይሄ مجرد العقد አይደለም እንደው ዝም ብለን ምንናገረውና ውስጣችን ወላእ ወልበራእ ነውና ባገኘው መልኩ አስጠጋ ባገኘው አጋጣሚ ደግሞ አርቀው የሚል አካሄድም አይደለም ያላቸው ሚዛናቶችን ይተከማሉ እዙ ይሄ ወላእ ወልበራእ ሰፊ የሆነ ምዕራፍ ስለሆነ ይሄንንም እንደ መመይዛት ወይም ደግሞ ኸሷኢስ አድርገው ይቆጥሩታል አላሁ አዕለም ባረከላሁ ፊኩም እንግዲህ አልወላእ ወልበራእ ምናልባት ቃሉን ለመብራራት ያል ወዳጅ አድርጎ መያዝና ጠላት አድርጎ መያዝ ማለት ነው
ቁርአንና ሐዲስን መሰረት አድርገው ትክክለኛን የቁርአንና ሐዲስን መልእክት የሚገነዘቡ ሰዎችን ወይም በትክክለኛ መንገድ ያሉ ሰዎችን ወዳጅ ያደርጋሉ። ከቁርአን ከሐዲስ ያፈነገጡ የቢድዓ ቡድኖች ደግሞ በራቁት ልክ ያረቋቸዋል ማለት ነው። ናም ባረከላሁ ፊኩም። ዋና የአህለ ሱና ወልጀማ መለያ ነጥብ ሆኖ የሚታየው ወሰጥያ ነው። يعني اهل السنه والجماعه هم وسط بين الفرق ማለት ነው። كما ان الاسلام وسط بين الملل እስልምና ከሁሉም ሃይማኖቶች አንፃር ስናየው መሐከለኛው ሐቅን የገጠመው እምነት እንደሆነ ሁላ አህለ ሱና ወልጀማዓ ከሌሎች የሙስሊም ቡድኖች አንፃር ስናያቸው በተለያዩ ርዕሶች ላይ ስናያቸው ወሰጥ ወይም ሚዛኑን የጠበቀ መሐከለኛ ቡድን ናቸውና ምንድነው ወሰጥያ የሚለውን እንዲሁም መገለጫዎቹን ኢንሻአላህ ደግሞ አሁን የውይይታችን ርዕስ እናደርጋለን። ሼክ ሰዒድ ቢስሚላሂር ረህማኒር ረሂም። ያው ወሰጥ የሚለው አልወሰጡ هو الاعتدال بين الافراط والتفريط በኢፍራጥም በተፍሪጥም መካከል ላይ መሆን ማለት ነው ወሰጥ ብሎ ማለት። ኢፍራጥም የለም ተፍሪጥም የለም። አህለ ሱና ወልጀማዓ ወሰጥየነት ከእንት ከሚላቸው ليس عندهم تفريط ولا افراط. الافراط هو الغلو والتفريط هو الجفاء. ድንበር ማያልፉም ወለታችን ማይወርዱ ማይንሸራተቱም ማለት ነው። በዚህ መካከል ላይ ነው የሚጓዙት። ይሄን የሚጓዙበትም አላህ Subhanahu Wa Ta'ala ስላዘዛቸውና ይህን እንዲከተሉ ስለተናከማ ቃል ተዓላ وكذلك جعلناكم أمة وسطا لتكونوا شهداء على الناس ويكون الرسول شهيدا عليكم. ان الله سبحانه وتعالى ያው የነብዩ ሰለላሁ ዐለይሂ ወሰለም ሲላካቸው በወሰጥያ መንገድ ነው የላካቸው። ነብዩ ሰለላሁ ዐለይሂ ወሰለም በትክክለኛው መንገድ ነው የላካቸው። ጉሉ ወለም ተፍርጥ የለም። አትባዖቹ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች አህለ ሱና ወልጀማዓ የሳቸውን አህለ ሱና የተባሉትም የሳቸውን ፈለግ የተከተሉ ስለሆነ ወሰጥ ናቸው። ጉሉ ለምሳሌ እንበልና ወሰጥን من بين يعني برافضانا بنواصب مكاكل بأهل البيت ላይ ለምሳሌ ብንወስድ أهل البيت ላይ ራፊዳዎች በጣም غلو ሄደው ኢፍራጥ ላይ ሄደው أهل البيت حتى عليين ጌታ እስከ ማድረግ የደረሱ አሉ። حتى ዝናብ ሲጥል ሲጉረም እንትን ሰማይ ጉርምርም ተሰማ የአልይ ድምጽ ነው እስከ ማለት የሚደርሱ አካሎች አሉ ማለት ነው። ለምሳሌ አሊ ኢብኑ አቢ ጣሊብ ረዲየላሁ ተዓላ ነው በሱ ዘመን ራሱ ያቃጠላቸዋል በእሳት ሰብስበው ማለት ነው። በዚህ ላይ ድንበር ሲያልፉ ማለት ነው። አህለል በይት ላይ ድንበር ነዋሲቦች ደግሞ በአህለል በይት ላይ በጣም ጥላቻን የተከሉ የአህለል በይትን የሚጠሉ ናቸው። አህለ ሱና ወል ጀማዓ ግን ይحبون اهل البيت የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦችን ይወዳሉ ያከብራሉ። የነብዩ ሰለላሁ ዐለይሂ ወሰለምን ወሲያ ይቀበላሉ ማለት ነው። በአህለል በይት ላይ የተሰጣቸው አደራ ስላለ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ወሲያ ይቀበላሉ። ሌላው በሱሐባዎች አሁንም በራፊዳዎችና በኸዋሪጆች መካከል ወሰጥ ናቸው። ራፊዳዎች ምን ያደርጋሉ? ከአህለል በይት ውጭ ያለን አካል ምን አጠቃላይ ምን ያደርጋሉ? ሱሐባዎችን ያከፍራሉ። ሁሉም አጠቃላይ እርትዳድ አድርገው ይላሉ። ኸዋሪጆች ላይ ስንመጣ ደግሞ አልይ ምን ያደርጋሉ? ኸዋሪጆች ያከፍራሉ፣ ሙአዊያን ያከፍራሉ። አህሉ ሱና ወል ጀማዓ ግን በዚህ መካከል ላይ ወሰጥ ናቸው። ሱሐባዎችን ይወዳሉ፣ ያከብራሉ። የነብዩ ሰለላሁ ዐለይሂ ወሰለምንም አደራ ያው ሱሐባዎችን አዛ ያደረገ ነብዩ ሰለላሁ ዐለይሂ ወሰለምን አዛ ማድረግ እንደሆነ ሱሐባዎች በጣም ደረጃ እንዳላቸው ከማ ቃለ ተዓላ ወሳቢቁና አልአወሉና من المهاجرين والأنصار والذين تبعهم بإحسان رضي الله عنهم ورضوا عنه. يعني صحابዎች ብሎ ማለት በቃ ኬላውን ተሻግረው ሄደዋል። አላህ Subhanahu Wa Ta'ala መስክሮላቸዋልና ማለት ነው። ስለዚህ ያን ያከብራሉ። ወሰጥ ናቸው በዚህ ላይ ማለት ነው። في باب العبادة ብንመጣ ወሰጥ ናቸው። في باب العبادة ወሰጥ ነው። አላህ Subhanahu Wa Ta'ala ባዘዛቸው መልክ ቢድዓን አይሰሩም። የታዘዙትን ነገር ምን አያደርጉም? አይፈጽሙም ማለት ነው። ኢዘን ሱናን ተሳፍረው ይሄዳሉ። ከማ ቃለ ኢማም ማሊክ ረሂመሁላሁ ተዓላ السنة كسفينة نوح እንዳሉት ማለት ነው። እንደ ኑህ መርከብ ነች ብለው ኢማም ማሊክ እንደገለጹት ማለት ነው። እና አህለ ሱና ወል ጀማዓ የሱናን ተሳፍረው በሱና ነው የሚጓዙት። ዒባዳ ሲሰሩ ሲጾሙ በምንድነው? በሱና ነው። ኢፍራጥ የለም ተፍሪጥ የለም። وكذلك ሶላት ሲሰግዱ ኢፍራጥ የለም ተፍሪጥ የለም። ሰደቃ ሲያወጡ
ኢፍራጥ የለም ተፍሪጥ የለም ቤተሰቦቻቸውን ሲመሩ ኢፍራጥ የለም ተፍሪጥ የለም كما قال تعالى والذين اذا انفقوا لم يسرفوا ولم يقتروا وكان بين ذلك قواما اذا وسطናቸው ማለት ነው ተቅቲርም የለም وكذلك እስራፍም የለም ማለት ነው በዚህ ሲበሉ ሲጠጡ ሲመገቡ ሲለብሱ ሲያጌጡ ሁሉ ነገር ወሰጥ ላይ ናቸው ሲያጌጡም حرام ነገር እንትን አይሉም لا يحلون حراما ولا يحرمون حلالا حلال ነገር حرام አይሉም وكذلك حراما حلالا ያደርጉም ማለት ነው ወሰጥ ናቸው በየትኛውም ጉዳይ ላይ ሲሄዱ ወሰጥን ነብዩ ሰለላሁ ዐለይሂ ወሰለም ፈለግ ተከትለው ነው ለምሳሌ አንዳንድ ሰዎች አላህ ሐላል ያደርግላቸውን ሐራም ያደርጋሉ ምግብ ላይ ስንመጣ ጣፋጭ ነገር መብላት እንደ ሐራም አድርገው የሚቆጥሩ አሉ يقول الله سبحانه وتعالى قل من حرم زينة الله التي أخرج لعباده والطيبات من الرزق قل هي للذين آمنوا في الحياة الدنيا خالصة يوم القيامة الله حلال ያደርግላቸውን ይበላሉ ይጠጣሉ ያጌጣሉ ይለብሳሉ እስራፍ ሳያደርጉ حرام ነገር ደግሞ ይርቃሉ ማለት ነው ልክ የኑዕማን ኢብኑ በሽር ሐዲስ ان الحلال بين وان الحرام بين በሚለው ነገር حلال ግልጽ ነው حلال ይሰራሉ حرامም ግልጽ ነው حرام ይንቃሉ ማለት ነው ኢዘን በሁሉም ነገር አህሉ ሱና ወል ጀማዓ ወሰጥ ናቸው አላህ Subhanahu Wa Ta'ala ወሰጡ ነው እንዲሄዱ ማለት ነው حتى በሰዎች ላይ ፍርድ ሁክም ሲሰጡ ወሰጥ የሆነው ነው ወሰጥ ላይ ሆነው ነው ለምሳሌ ተንሸራተው ማንንም አካል አቀላቅለው نجتمع فيما اتفقنا عليه ولا يعذر بعضنا لبعض فيما اختلفنا فيه በተለያየንበት عذر ተሰጣተን ባስማማን ነገር አንድ ሆነን እንሄድ አይሉም ሐቅን ሐቅ ይላሉ ባጢልን ባጢል ብለው ነው የሚሄዱት ማለት ነው ወሰጥ ናቸው እንጂ ዝም ብሎ አያግበሰብሱ ልክ ይሄ ኻጢብ ላይ የሚባል ነገር አለ የሌሊት እንጨት ለቃሚ ያለ አይደለ ዝም ብሎ የሚጠቅመውን የማይጠቅመውን እባቡንም ሁሉንም ለቃቅመን ተይላል አህሉ ሱና ወል ጀማዓ እንደዛ አይደሉም ለክ የዛር ቆሎ የሚባል ነገር አለ ማለት ነው የዛር ቆሎ አንዴ የዛር ቆሎ ማለት ሁሉም ነገር የዛር አምላኪዎች አሉ አይደለ ሁሉንም ነገር እዛ ይገኛል አህሉ ሱና ወል ጀማዓ እንደዛ አይደሉም ሰዎችን ሲወዱም ሲያቀርቡም ወሰጥ ሆነው ነው يعني اعتدال ላይ ሆነው ነው የሚሄዱት ማለት ነው ሰዎችንም ለምሳሌ ሲጠሉ ወሰጥ መካከል ላይ ሆነው እንጂ ተክፍሮች እንደሚሄዱበት ወይም እንደሚያከፍሩት እንደዛ አይደሉም አህሉ ሱና ወል ጀማዓ ማለት ዝም ብለው ኩፍር ላይ የወደቀ ሁሉ ካፊር አይሉም ወይም ዝም ብለው ያልወደቀን አካል حتى ይሄ የተክፊር አካሄዱ ምንድነው አደጋው ባይወድቅም እንኳን በዛ አካባቢ ላይ ሽርክ የሚሰራ ከሆነ يعني ተሕዚር ያደርግ ይችላል በሚል ያከፍራሉ አብረው አይሰግዱም የተለያዩ ነገሮች እንትን አይሉም ማለት ነው አህሉ ሱና ወል ጀማዓ ግን እንደዛ አይደሉም ለሚያደርጉት ነገር ላይ ሁክም ለመስጠት የተለያዩ ነገሮች ለማድረግ ፍትሃዊ ከመሆናቸው አንፃር ተثبታላቸው ማለት ነው ተثبቱና في الاخبار ወሬዎች ላይ ያጣራሉ ሁክሙ ላይ ለመስጠት አጣርተው በዛ ላይ ነው ሚዛናቸውን የሚሄዱት ማለት ነው ባረከላሁ ፊኩም ወንድማችን ናም ኡስታዝ ዑመር ኢንሻአላህ የተወሰነ ነጥብ الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد እየተነሱ ያሉት ነጥቦች በጣም ጥሩ ነጥቦች ናቸው እዚህ ላይ የአህሉ ሱናዎችን ወሰጥያነት ሲናገሩ ዑለሞች ምን ይላሉ አህሉ ሱነቲ ወልጀማዓ ወሰጡን أو وسطية أهل السنة والجماعة بين الفرق كوسطية الأمة بين الأمم يا أهل السنة جماعة መካከለኝነታቸው ወይም ወሰጥያነታቸው በነብዩ አለይሂ ሰላቱ ወሰለም ኡማ ውስጥ እንግዲህ ወደ 73 እንደምንከፋፈል ወደፊት ነብዩ አለይሂ ሰላቱ ወሰለም ተናግረዋል እና በነዛ ፍርቃዎች ውስጥ ያላቸው መካከለኝነት የነብዩ ኡመት ካለፉት ኡመሞች አንፃር ሲነጻጸሩ መካከለኛ እንደሆኑት ነው ለምሳሌ ነሳራዎችንና ይሁዳዎችን ብንወስድ በኢሳ አለይሂ ሰላም ጉዳይ ይሁዳዎች የዚና ልጅ ሲያደርጉት والعياذ بالله ነሳራዎች ደግሞ አምላክነት ደረጃ ላይ አድርሰውታል ሙስሊሞች ደግሞ የነብዩ አለይሂ ሰላቱ ወሰለም ኡመት ከይሁዳዎችም ኻልፈው የአላህ መልእክተኛ መሆኑን ማጸደቁ ነሳራዎችን ደግሞ ኻልፈው የአላህ መልእክተኛ እንጂ አምላክነት ደረጃ የደረሰም አካል እንዳልሆነ አጸደቁ ስለዚህ የኛ ኡመት ወይም የነብዩ ኡመት
ከሌሎቹ ኡመቶች አንፃር ሲታይ እንዲህ መካከለኛ ነው። አህሉ ሱናውም በኡመቱ በእኛ ኡመት ውስጥ ያሉ ፊርቃዎች ጋር ሲነጻጸር በዛ ልክ መካከለኛ ነው ማለት ነው። ይህንን የበለጠ የአህሉ ሱናዎችን መካከለኝነት ለማስረዳት እንደ ምሳሌ ብናነሳ የተክፊሯን ጉዳይ ባነሳ ደስ ይለኛል። ለምሳሌ የሆነ ሰው ዑለሞች እንደሚናገሩት ከሆነ ኩፍር በሁለት መልኩ ይመለከቱታል። ኩፍሩን ቢዛት ወኩፍሩን ቢልኢዕቲቃድ ብለው በሁለት ከፍለው ይመለከታሉ። ኩፍርን ስራው በራሱ ኩፍር የሆነ አለ። ለምሳሌ ለሰነም ወይም ለጣዖት ስጁድ ማድረግ በራሱ ቢዛት ይሄ ኩፍር ነው። በኢዕቲቃድ ደግሞ ኩፍር የሚሆን ነገር አለ። ለምሳሌ ኸምርን ሐላል ነው ብሎ ያመነ ሰው ይከፍራል። አይዋ ባይጠጣም ወለው እንደው 1 ሚሊዮን ዓመት እንኳን ቢኖር አንዲት ቀጥራ እንኳን ሳይጠጣ ወይም አንዲት ጠብታ ሳይጠጣ እንደው አላህ የሰጠውን ያክል እድሜ ዱንያ ላይ ኖሮ ቢሄድ እንኳን ሐላል ነው ብሎ ኢዕቲቃድ ካደረገ ካፊር ነው የሚሆነው። ስለዚህ ይሄ እንደዚህ አይነቱ አሁን ኩፍር ቢልኢዕቲቃድ ብሎ ይገልጹታል ዑለሞች ማለት ነው። እና አህሉ ሱናዎችና የቢድዓ ሰዎች ወይም ደግሞ የضلال ላይ ያሉ ጥመት ላይ ያሉ ፊርቃዎችን ከዚህ አንፃር ስንመለከታቸው ሙርጂአዎችን ልትወስዱ ትችላላችሁ። እዚህ ጋር ሙርጂአዎች ምንድነው የሚያዩት? አንድ ሰው ለጣዖት ሱጁድ ሲያደርግ ቢመለከቱት ይሄንን ሰው ያኒ ኢዕቲቃዳቸው እንደምናውቀው لا يضر مع الايمان ذنب አንድ ሰው በውስጡ ካመነ ምንም አይነት ወንጀል አይጎዳውም የሚል እምነት አላቸው እነሱ። ለምሳሌ ኩፍር ላይ ከሆነ ደግሞ ምንም ጥቅም ጣዓ ወይም ደግሞ ኸይር ስራ እንደማይጠቅመው ሁሉ ማለት ነው። እና እዚህ ጋር አሁን የነሱ ኢዕቲቃድ አለ ኩፍር ቢዛት የሆነው ነገር ላይ ይላሉ አህሉ ሱናዎች። ኩፍር ቢዛት ከሆነ ያ ጉዳይ ኢዕቲቃዱ አይጠየቅም ሰውየው። ያኒ ኩፍር መሆኑን እያመንክ ነው ስጁድ የወረድክለት ለዚህ አካል ወይስ እንደዛ አስበህ አይደለም ተብሎ አይጠየቅም ይሄ ሰው። خلاص ኩፍር ቢዛት ከሆነ ካፊር ነው። ላኪን بعد توفر الشروط وانتفاء الموانع ይሄ ሁሌ ሊረሳ የማይገባው ጉዳይ ነው። መስፈርቶቹ ዓቂል መሆኑ፣ ብሉግ ላይ መድረሱ፣ ዓሊም መሆኑ ለምሳሌ በዛ ነገር ላይ እንዲሁም ደግሞ የተለያዩ ሙኽጢእ ሊሆን ይችላል። ኢዛለቱ ሹብሃ አይዋ ሹብሃ በጣም ይሄ ደግሞ አውሰዕ የሆነው ባብ ከሁሉም በላይ የተእዊል ሹብሃ ተእዊል የሚባለው ነገር ላይ በሌላ መንገድ ተረድቶታል ወይ የሚለውን ነገር እነዚህ ነገሮች ሊሟሉ የሚገቡ መስፈርቶችና ሊወገዱ የሚገቡት ነገሮች ከተወገዱ በኋላ በዚህ ሰውዬ ላይ ኩፍር ሁክም ሊደረግበት ይችላል። ስለዚህ አህሉ ሱናዎች አሁን ኩፍር ቢዛት የሆነ ነገር የሰራ ሰው ሙባሸረተን ካፊር ነው። እነዚህ ነገሮች ከታዩ በኋላ ኢዕቲቃዱ አይጠየቅም። ከዛ ወደ ሙርጂአዎቹ ስንመጣ ግን እነሱ ኢዕቲቃዱን ይጠይቁታል። ወይ ደግሞ በኸምር መጠጣት በኩል ብንመጣና ኸምር መጠጣትን ብናይ ሙርጂአዎች ምንም አይነት ጉዳት የለውም ኸምር የጠጣ ሰው ዘንድ ኢማኑ ጭራሽ አይጎድልም። ኸዋሪጆች ደግሞ ያከፍሩታል፣ ከእስልምና ያስወጡታል። አህሉ ሱናዎች አጠገብ ግን ስንመጣ አህሉ ሱናዎች ምን ይላሉ? ሙርጂአዎችን ሲኸልፏቸው ኸምር በመጠጣቱ ወንጀል ኢማኑ አይቀንስም፣ አንስማማም ከእናንተ ጋር ኢማኑ ይጎድላል። ምክንያቱም الإيمان يزيد بالطاعات وينقص بالمعاصي በወንጀል ይቀንሳል። ጣዓ ሲሰራ ወይ ኸይር ስራ በምንሰራበት ጊዜ ደግሞ ይጨምራልና ዚና የሰራ ሰው ወይ ኸምር የጠጣ ሰው ኢማኑ ይጎድላል። ኸዋሪጆች ጋር መጡና ደግሞ ምን አሉ? ይሄ ሰውዬ ኸምር ስለጠጣ ብቻ ሐላል ነው እስካላለ ድረስ አናከፍረው፣ ወላኪን ወንጀለኛ እንደሆነ ይቀራል። وهو تحت مشيئة الله الله سبحانه وتعالى በዚህ ሁኔታ ላይ እያለ ቢሞት يوم القيامة إن شاء عفا عنه وإن شاء عاقبه أهل السنة والجماعة أي أهل السنة أقوام يا أهل السنة وأقوام هنا ስለዚህ እንደዛ ነው እኛ የምናየው እንጂ እንደናንተ አናከፍረውም ይሄንን ሰው ሲሏቸው በሁለቶቹ መካከል አሁን ወሰጥ የሆነ አቋም አላቸው ማለት ነው። ለዛ ነው አህሉ ሱናዎች አዕለሙ الناس بالحق وارحمهم አለመጨቀናቸው የመነጨው ከቁርአንና ከሐዲስ ነው። በትክክል ዲናችን የሚያዘን በዚህ መልኩ ስለሆነ አላህ Subhanahu Wa Ta'ala ደግሞ ህዝቦቹን ማስቸገር አይፈልግም አይደለም። በቁርአኑ ላይ እንደነገረን ما جعل عليكم في الدين من حرج። ስለዚህ ይሄ ነገር አሁን አህሉ ሱናዎች መጀመሪያ ለማስተማር ሲሉ ነው በዚህ በኩል የማይቸኩሉት ማለት ነው። ሌላው ማንሳት መፈለገው ነጥብ እዚህ ጋር የቢድዓ ሰዎች ዘንድ ምን እናስተውላለን? ሐዲስ ለምሳሌ ከነብዩ አለይሂ ሰላቱ ወሰለም የመጣበት መንገድ ሁለት አይነት እንደሆነ ይታወቃል። يعني ተዋቱር اما بالتواتر واما الاحاد። ስለዚህ በተዋቱር የመጡ ሐዲሶች መቀበል ላይ ችግር የለም። ብዙዎቻችን ላይ ያው
ሌሎቹም ፍርቃዎች ይቀበሉታል እንደው ሱናን ኢንካር ከሚያደርጉት በስተቀር ሙተዋቲር ማለት አይዋ እዚህ ጋር ምናልባት እንግዲህ ሰዓቱ ካልበቃኝ ብዬ ነው እንጂ ሙተዋቲር ማለት ብዛት ያላቸው ሰዎች ወይ ደግሞ ይሄ ሁሉ ሰው አንድ አይነት ወሬ አውርቶ ውሸት ላይ ሊስማሙ ይችላሉ የማይባሉ አይነት ብዛት ያላቸው ሰዎች ያወሩት የዘገቡት ነገር ሙተዋቲር ተብሎ ይጠራል ከዛ ውጪ አሐድ የሚባለው ደግሞ ሁለት ሰው ሊሆን ይችላል ሶስት ሰው ሊሆን ይችላል አንድ ሰው ሊሆን ይችላል ያስተላለፈው አንድ ጠበቃ ላይ ወይ ደግሞ አንድ ጊዜ ላይ አንድ ዘመን ላይ አንድ ሰው ወይ ሁለት ሰው ወይ ሶስት ሰው ልክ ገሪብ عزيز مشهور የሚባሉት የሐዲስ አይነቶች እነዚህ እዚህ ውስጥ ይካተታሉ አሐድ የሚባለው ውስጥ على كل حال ሐዲሶቹ ከነብዩ የመጡባቸው መንገዶች እነዚህ ናቸው ወይ አሐድ ናቸው ወይ ሙተዋቲር ናቸው የቢድዓ ሰዎች ዘንድ ታዲያ ላነሳ የፈለኩት ነጥብ ምንድነው ከአህሉ ሱና ውጪ ያሉት ጀማዓዎች ሐዲሱ ሙተዋቲር ካልሆነ ወይ አሐድ ውስጥ የሚካተት ከሆነ በአቂዳ ጉዳይ የሚያወራ ከሆነ አንቀበለውም أحاديث الآحاد لا تقبل في باب الاعتقاد وفيما تعم به البلوى يميل أقوام الله تعالى مثالي في المسائل التي تعم بها البلوى مالت أبزهن وصول يوقعቸው የሚፈልጋቸው መስአላዎች مسائل تعم بها فيها البلوى ይባላሉ ብልት መንካት ውዱእ ያበላሻል አያበላሽም የሚለው ጉዳይ ለምሳሌ መስአላ تعم بها البلوى ብዙ ሰው ሊያውቀው የሚፈልገው ጉዳይ ነው እዚህ ጋር አሁን የመጡ ሐዲሶችን በአሐድ መንገድ ከመጣ ምን አይነት አመለካከት አላቸው ይሄ ጉዳይ ብዙ ሰው የሚፈልገው ከሆነ ነብዩን አብዝተው የሚጠይቅ ሰው ይኖር ነበር በሰዓቱ በሳቸው ጊዜ ብዙ ሰው ይጠይቃቸው ነበር ይሄ ማለት ደግሞ እሳቸውም አብዝተው መልስ ይሰጡ ነበር በዚህ ጉዳይ ላይ አብዝተው መልስ ሰጡ ማለት ብዙ ሰው ከሳቸው ነቅል አድርጎ ይዘግበው ነበር ነገር ግን ይሄ ሆኖ ሳለ እንደዚህ መሆን ያለበት አንድ ሰው ወይ ሁለት ሰው ወይ ሶስት ሰው እንዴት ሊዘግበው ይችላል በሚል በእንዲህ አይነት ምክንያት احتمالاتዎችን ይተካማሉ አይው እንዲህ አይነት احتمالዎች ወይ እንደዚህ አይነት ጥርጣሬዎች ውስጣቸው በማሳደር አሐዶች ሆነው ትክክለኛ ሰነድ እንኳን ቢኖረው ሰነዱ صحيح እንኳን ቢሆን አንቀበለው ይላሉ በዚህ ጉዳይ ላይ የመጣን ሐዲስ ለምሳሌ ኒካህ ላይ ያለ ወሊ ባጢል ነው የሚለውን የነብዩ አለይሂ ሰላቱ ወሰለም ሐዲስ የማይቀበሉ አሉ ለምንድን ነው ሲባሉ ሐዲሱ አሐድ ነው ይሄ ደግሞ መስአላው ሴት ልጅ ያለ ወልይ ኒካህ ማድረግ ትችላለች አትችልም የሚለው ጉዳይ አብዛኛው ሰው የሚፈልገው መስአላ ነው እንደዛ ሆኖ ሳለ እንዴት ብዙ ሰው አልዘገበውም እንዴት ሙተዋቲር ሊሆን አልቻለም ይሄ ጉዳይ ስለዚህ አንቀበለውም ሴት ልጅ ያለ ወልይ ኒካህ ማድረግ ትችላለች ማለት ነው የሚለው መስአላው በርግጥ አብዛኛዎቹ ጅምሁሮቹ የሚመለከቱት ያለ ወልይ ኒካህ ማድረግ ባጢል እንደሆነ ቢሆንም ማለት ነው ግን እንደዚህ አይነት አመለካከት ያላቸው አሉ አህሉ ሱናዎች ጋር ስንመጣ ሐዲሱ ሙተዋቲር ሆነ አሐድ ሆነ ብቻ ሰነዱ ትክክል ይሁን ተቀባይነት አለው እነሱ ጋር سواء كان في باب الاعتقاد او في باب المسائل التي تعم بها البلوى የፈለገ ጉዳይ ላይ ይሁን አቂዳም ላይ ይሁን ሰዎች የሚፈልጉት መስአላም ላይ ይሁን ሰነዱ ልክ መሆኑና ከነብዩ መፍበቱ ብቻ ነው እነሱ አጠገብ የሚያሳስባቸው ስለዚህ በዚህ አቋማቸው እነሱ ወሰጥነታቸው እነዚህ ማነው في باب العقيده እና في باب المسائل التي تعم بها البلوى ላይ አሐድ የሆኑ ሐዲሶችን ከሚመልሱ ሰዎችና እንዲሁም ደግሞ ዝም ብሎ ሰነዱን ሳይመለከቱ አግበስብሰው ضعيفውን ሐዲሱን ላይ ከሚቀበሉት አንፃር ሲታዩ አህሉ ሱናዎች እዚህ መሃል ወሰጦች ሆነው ይገኛሉ ማለት ነው እና የነሱ ወሰጥያዎች ያው እጅግ በጣም በርካታዎች ናቸው እንደተጠቀሰው ከነዚህ ውስጥ እንግዲህ የተወሰኑትን ለመናገር ያክል ነው ባረከላሁ ፊኩም ምናልባት ኢዳፋ ነው በወስንያ ላይ ብዙ አለልም ብዙዎች ተዘርዝረዋል ነገር ግን በአሁኑ ሰዓት ብዙ ከምንፈተንባቸው እንደ ኡማ በተለያዩ ቦታዎች ከምንፈተንባቸው አንዱ ነገር ቢኖር عدم التوسط ይሄ አካሄድ ላይ ከፊሉ ላይኛው እርከን ላይ ረግጦ ከፊሉ ደግሞ ታችኛው እርከን ላይ ይረግጣል ላይ የወጣው ወሰጥያ የሚባለው ነገር ሲነሳ የሚከብደው አለ مع انه كلام ربنا عز وجل وكذلك جعلناكم امه وسطا ومن عجائب القران كقران ትልቅ ተአምር የምናየው ነገር እቺ የቁርአን አናቅጽ የተገለጸችው في سوره البقره 143ኛው አንቀጽ ላይ ነው ስንት አንቀጽ ነው ያለው ሱረቱ በቀራ 286 في وسطها بعض العلماء انظروا الى اعجاز القران እዚህ ላይ በዚህ ነገር ያደርጋሉ ይሄ አምሩን ኢላሂይ ነው ወሰጥይነት አምሩል ኢላሂይ ነው
ወደታች የምንወርድበትም አይደለም። አንዳንዶች ሱና በሚነገራቸው ጊዜ ጠበቅ የሆነ የመጡትን እኛ አይደለም እናጠብቀው ምናላለሁም እኛ አይደለም። الامر يضاف الى الله والى رسول الله صلى الله عليه وسلم الشارعهما እኛ ሸርዕ ማድረግ አንችልም። አላህ ነው የሚያደርገው። ነብያችን አለይሂ ሰላቱ ሰላም ናቸው። لا ينطق عن الهوى إن هو إلا وحي يوحى ነገር ተተቢዑ نعم በዚህ ጉዳይ ላይ ብዙዎች ያስቸግራሉ። ወሰጢይ ሲነሳ አንዳንድ ቦታ ላይ ይሄ መስአላ ሲነሳ ምናልባትም አቂዳው ላይ መንሐጁ ላይ ያለን ጠንከረናል የሚሉ ወንድሞች ይሄ ነገር ይሄ ታስቦበት ነው የሚል እይታ ይኖራቸዋል። ነገር ግን ይሄ ትክክል አይደለም። በሸሪዓ ሚዛን ሲታይ ወሰጢያ የሚባለው አንድ ምዕራፍ ላይ ብቻ የሚያተኩር ነገር አይደለም። ወሰጢያ መዛሂሮች አሉት። እንዱም ደግሞ ኢባራ የምናደርግባቸው በጣም ብዙ ነገሮች አሉ። ወሰጢያ ከቃሉ ጀምረን ራሱ ትንታኔ ስንስተው ብንል ዑለማኡ ሰለፍ የሄዱበትን ነገር ስንመለከት ያስገርማል። በዚህ ላይ ብቻ ኪታብ ይጻፋሉ። ወሰጢያ ይሄ ምንድነው? ኸሽያ አለል ኡማ ነው። ተፈሩቅ ከፊል ወደ ላይ ከፊል ወደ ታች ወርዶ ችግር እንዳይፈጠር ትክክለኛው መስመር ይሄ ነው ብለ ያስቀመጡበት ተርሲም ያደረጉበት በጣም ረቅጦ ያስቀመጡበት ነገር አለ። ስለዚህ ይሄ አምሩን ኢላሂ ነው። በዳሂ የሆነ ግልጽ የሆነ ነገር ነው። ወሰጢይነት የአህለ ሱና ወልጀማዓ መገለጫ ሳይሆን ህይወታቸው ነው። አላህ ባረከላሁ ፊኩም። እንግዲህ ወሰጢያ በብዙ መልኩ ሊገለጽ ይችላል። እዚህ ጋር ያው በመሰረቱ በደንብ አድርጎ ተገልጿል። እስካሁን ድረስ የቀረ ነገር የለም በሚባል ደረጃ ተገልጿል። ወንድሞቻችን ጀዛሁሙላህ ብዙ ገልጸዋል። ብዙ ትባል ቆይቷል። እንደው ግን እዚህ ጋር እንደው መጨመር አለበት የአህሉ ሱና ወልጀማዓ ባህሪ ነው። የነሱ መለያ ነው። ትኩረት የሚያደርጉበት ነገር ነው። ተሚያስብሉ ነገሮች ትንሽ መጨመር የምፈልገው እንግዲህ ኳሊቲ ተሆነው የአህሉ ሱና ወልጀማዓ ባህሪያቶች ውስጥ الجمع بين الخوف والرجاء والحب ይሄንን ጀምዕ ያደርጋሉ። አላህ Subhanahu Wa Ta'ala ሲያመልኩና ሲገዙ ፈርተው ቅጣቱን ፈርተው እንደዚሁም ደግሞ ምህረቱን ተስፋ አድርገው እና አላህ Subhanahu Wa Ta'ala ከልባቸው የመነጨ መሐባ ወደው ነው የሚያደርጉት። فأهل السنة والجماعة يجمعون بين هذه الأمور أهل السنة والجماعة نزهن باند أكهتو يسبسبالو ويرون أنه لا تنافي ولا تعارض بينها بالنزم مكاكل منهم اسبرساچو متعرس ويما فارس نجر يلباچون بلوم يامنالو. لازم الله سبحانه وتعالى إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين له. إذا أهل السنة والجماعة عند مشهور هنا أبابال اللهجو من يلالو ومن قولهم المشهورة من عبد الله بالحب وحده من عبد الله بالحب وحده فهو زنديق عنده بمحبة بتشا الله نودالو بميل فانتزا ومن እንደዛ አይነት ነገር ብቻ ከሆነ አምልኮቱ ይሄ ዝንዲቅ ነው እምነት አልባ ነው ዝም ብሎ እንደው እምነት የለሽ ነገር ነው ይላሉ። እንደዚሁም ደግሞ ومن عبده بالخوف فهو حروري በخوف ብቻ ደግሞ አላህን የሚገዛ ሰው ሐሩሪ ነው። ሐሩሪ የሚባሉት ያው እንትን መሽሁር ናቸው ይታወቃሉ። በኸዋሪጆች ናቸው። በእነሱን ከነሱ አንዱ አካል ወይም የነሱ ቡድን ነው ብለው ያምናሉ። ومن عبده بالرجاء وحده فهو مرجئ برجاء ብቻ በተስፋ ብቻ ደግሞ አላህ Subhanahu Wa Ta'ala የሚያመልክ ከሆነ ሙርጅእ ነው ይላሉ። እንደዚሁም ደግሞ ከዋና ባህሪያቸው الجمع بين الرحمة واللين والشدة والغلظة ይሄንንም እንደዚሁ ባንድ በኩል አዛኝ ናቸው ርህራሄ ያላቸው ናቸው። እንደዚሁም ደግሞ ለዘብተኞች ናቸው። ደግሞ በሌላ በኩልም ኃይል አላቸው። እንደዚሁም ደግሞ ጭካኔ የሚያስፈልግበት ቦታ ላይ ጨካኞችም ይሆናሉ። እንደው ዝም ብሎ አንድ አይነት ነገር ብቻ ይዘው የሚንቀሳቀሱ አይደሉም አህሉ ሱና ወልጀማዓ። ስለዚህ እንደ አስፈላጊነቱና እንደ ይዘትና ሂደቱ ሁሉንም ባህሪያቶች የሚያጠናቅቁ ናቸው። እንደዚሁም ደግሞ ትልቅ ተሆነው ባህሪያቸው ውስጥ አልአድሉ ያው ፍትሃዊ ናቸው ተብሏል ተገልጿል። ሌላኛው ምናልባት ያልተገለጠ በየማምነው አልአማነቱ አልዕልሚያ ይሄ ዕውቀታዊ ታማኝነት አላቸው አህሉ ሱና ወልጀማዓ። ከበላያቸው ወይም ደግሞ ከሰለፎች የተረከቡትን ዕውቀት ሳይጨምሩ ሳይቀንሱ የራሳቸውን እንትን ጣልቃ ሳያስገቡ
በታማኝነት ያስተላልፋሉ። ምክንያቱም አማና የሚባለው ዚነቱል ዒልም ነው፣ የዒልም ውበት ነው። ወሩሁሁ الذي يجعله ذاك الثمر እጅግ ሩሁ ነው፣ ዋናው ነገር ነው። እንደዚሁም ደግሞ ፍሬያማና ውጤታማ የሚያደርገው ታማኝነት ነው ማለት ነው። ኢዘን በታማኝነት ተሰለፎች ከነብዩ ሰለላሁ ዐለይሂ ወሰለም የተረከቡትን የማስተላለፍ ዋና ባህሪያቸው ነው። ከዚህም በርካታ ባህሪያዎች እንደዚሁ እና በአጠቃላይ የነሱ መገለጫዎች በርካታ ናቸው። እነኚህን ያው ከሰዓቱ አንፃር እነዚህም ብቻ ብለን ለማቆም እንገደዳለን። ወቢላሂ ተውፊቅ። እዚህ አህለ ሱና ወልጀማዓ ወሰጠኝነታቸው ከሚገለጹበት ፊ ባብል አስማእ ወሲፋት በአላህ ሱብሓነሁ ወተዓላ ስምና ባህሪያቶች ላይ ዩስቢቱነ ማ አስበተሁ አላሁ ሊነፍሲሂ ወማ አስበተሁ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ሚን ገይሪ ተክይፊን ሚን ገይሪ ተሕሪፊን ወላ ተክይፊን ወላ ተሽቢህን ወላ ተምሲልን። ይህ እንግዲህ ወሰጠኝነታቸው ነው። አላህ ሱብሓነሁ ወተዓላ ለራሱ አላህ የተናገረውን በቁርአን ያጸደቀውን ነቢ ሰለላሁ ዐለይሂ ወሰለም ባህሪ የገለጹትን የአላህ ሱብሓነሁ ወተዓላ ስምና ባህሪያትን ያጸድቃሉ። የራሳቸውን አቅል ወይም የራሳቸውን ሎጂክ ፍልስፍናን አስገብተው ተእዊል አያደርጉም፣ ተክይፍ አያደርጉም። እንደዚሁም ደግሞ ከፍጡር ጋር አያመሳስሉም። ከማ ጃአት ፊል ኪታቢ ወሱና ዩስቢቱነ ሊላሂ ለአላህ ሱብሓነሁ ወተዓላ የሚያጸድቁበት ነገር አለ። ናም ባረከላሁ ፊኩም። እንግዲህ ወሰጥያ የሚባለው ዘርፈ ብዙ ነው፣ በብዙ ውስጥ ሊገባ የሚችል ነው። የነሱ መገለጫ ነው። ሼክ ቅድም ጥሩ አድርገው ገልጸውታል። ወሰጥያ ማለት በቃ አህለ ሱና ወልጀማዓ ህይወታቸው ነው ሙሉ ለሙሉ ሚዛናዊነት ነው። ያኒ ሚዛናዊነት ሲባል ወይም ደግሞ ወሰጥያ ሲባል ልክ እንደ ሂሳብ በሁለት ቁጥሮች መካከል ማለት ሳይሆን በሁለት ቁጥሮች መካከል ያኒ መሃል መሆን ልክ ቁጥር ላይ እንደለመድነው ወይ ቦታ ላይ እንደለመድነው በሁለት ስሞች መካከል መሃል መሆን ማለት ሳይሆን ቁርአንና ሐዲስን መከተል ነው። አንተ ምን ትላለህ፣ አንተስ ምን ትላለህ፣ ኦኬ ከሁለታችሁ አቨሬጅ አይነት ነገር ማለት ነው። እንደዛ መሆን ማለት አይደለም። ቁርአንና ሐዲስን መሰረት አድርገን የምንይዘው መንገድ ነው። አላህ Subhanahu Wa Ta'ala ከአህለ ሱናዎች አላህ ያድርገን። የአህለ ሱና ወልጀማዓ መንገድ ተከትለው በዛው መንገድ ከሚሞቱ ባሮች አላህ ያድርገን። ኢንሻአላህ እንግዲህ ሰዓት ሄዶብናል። እዚህ ጋር ለማቆም እንገደዳለን። ባረከላሁ ፊኩም። ውድ ተመልካቾቻችን የሚቀጥለው ፕሮግራም በአዲስ ርዕስ ኢንሻአላህ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።